አሜሪካ ልንሄድ ነው። ተረጋጋ። የኔ ኩራት የምስራች አንቺ እኮ ጆን ዳንኤል እኮ ነው ድጅሽን ኮትቶ ሰው ያደረገሽ። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ የቤተሰብ ጨዋታን በነጻነት ቦታ እንዳልክ ይስሩት የሚል እንዳልካቸው ትድድቦችን አልፈልግም። እሺ ይሄንን ቪዲዮ ለዮኒ ማኛ ለጂጂ ኪያ ለኒጋይስ ሚኒ ፎቶ አውጡብኝ። ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ በተለይ አዲስ ሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናል ቤተሰብ መሆኑ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ማንኛውንም አስተያየት ለመቀበል ዝግጁ ነኝ። ኮሜንት አስቀምጡልኝ። ይህን ቪዲዮ በላይክ እንጀምረው። አንዴ ላይክ አድርጉት። ወደ ዛሬ ቪዲዮች እንሂድ። እዚህ ሀገር በፖሊስ ዙሪያ ትልቅ ችግር እየፈጠረ ያለው ማን እንደሆነ ታውቃላችሁ? ፖሊስ መጥቶ ጤና ይስጥልኝ ብሎ ኦር ሲቪልም ከለበሰ መታወቂያውን አሳይቶ ምናምን ቢይዝህ ምናምን እሺ በቃ አርደኝነት ስላል ዘርበል ሂድ ምናምን ስለሆነ ማንም ፖሊስ መጥቶ የፈለገውን ሰው ይዞ መሄድ ይችላል። ምክንያቱም ዲሲፕሊን የለማ። ድብና አድርጎ ዲሲፕሊን የለም። ጥቂት ሰዎች ጋር ነው የምታየው ማለት ነው። እና ፖሊስ ልጆች መጥተው አዲስ አበባ ውስጥ የሆነ ልጅ መጥቶ ተገደለ ምናምን። ለምንድን ነው የአዲስ አበባ ልጅ እየመጣችሁ የምትገሉት? ይደብራል። አንድ አዲስ አበባ ልጅ ዱርዬውንስ ለምን ትነካዋለህ? ምንድነው እንዴ? ከፈለክ ስም ከምትሰጠው ስራ ስጠው። በቃ በዲሲፕሊን አውረው አስተምረው። ህግ እንድታርሙ ነው እንድታስተካክሉ ነው። ማንም ፖሊስ ነኝ ብሎ የፈለገውን ነገር ያደርጋል። እንጦጦ ላይ ሰው ሲዘረፍ ነበረ ምናምን ነበረ። ህዝቡ ፖሊስና ሌባውን በምን ይለየው? ቢያንስ ፖሊሱ በዲሲፕሊን ነገሮችን በዲሲፕሊን አዋርቶ በትክክለኛ መንገድ ካልሄደ ማንም ሰው የፈለገውን ፖሊስ ነኝ ማለት ይችላል። ስለዚህ ህግ እያከበራችሁ ስሩ። አታሰድቡ። ከላይ ያሉትንም አለ አይደለ በቃ ፖሊስነትን የተሰጠህን የፖሊስነት ምግባር ወደ ሌላ ነገር መቀየር የለብህም። እና ህዝቡን አክብሩ፣ ሰውን አክብሩ፣ ነገሮችን ለማረም ሞክሩ። አርደኝነት ብቻ እኔ ኃይለኛ ነኝ ብቻ እኔ አንዳንዴማ ከፈጣሪ በላይ ነን የምትሉ አላችሁ። ካለኛ ትክክል ሰው የለም የምትሉ አላችሁ። ይደብራል። ስርዓት ያላቸውን ፖሊሶች አታሰድቡ። ስንት ምርጥ ፖሊሶች አሉ። ስንት ምርጥ ስነ ምግባር ያላቸው አሉ። እንደሰማችሁት ነው ልጅ ያሬድ ትክክለኛ ሐሳብ ያነሳ ይመስለኛል። ያው እንደ አዲስ አበባ ነዋሪነቴ እንዲህ አይነት ነገሮች እየተደጋገሙ እንደማየው እንደገና ደግሞ በቅርቡ እንደሰማነው ዜና ላይ በፖሊስ በድንጋይ ተፈንክቶ ህይወቱን ያጣ ልጅ አለ። ለዞም የ20 ዓመት 21 ዓመት ልጅ ማለት ይሄ ደግሞ ልክ ነው ብዬ አላስብም። ሊጠብቀን እንደገና ደግሞ ኮንጀር ሊያድኑንና ነገሮችን ሊያስተካክሉልን የተቀመጡ ሰዎች እኛኑ የሆነ ነገር ሲያረጉ ማየት ማለት እና ትክክል አይመስለኝም። እስቲ በዚህ ጉዳይ ምን አይነት ሐሳብ አላችሁ? ኮሜንት ላይ አስቀምጡልኝ። ኢትዮጵያ ውስጥ ስፖርተኛ መስታል ግን ልብ ያለው ሰሚማ ብራዘር ልብማ ያለው ስፖርተኛ ማለት ነው አለ እንዳንተ ተስፋ የቆረጠ ነው እንጂ የጠፋው ማለት ነው። አንተ ምን ልታገኝ ነው? ከዛ ላይ ብትወርቅ አንተ ሳትሆን የምታሳዝነኝ እንዲወታችሁ የሆነ ሰው ላይ ብትወርቅ ነው በቃ። እንዴ ምን አይነት አንተ ነጮቹ እኮ የሆነ እኮ በቃ የሆነ የሚያገኙት ነገር እኮ አሁን አንተ እሺ እንደዛ ምንድነው ጥቅም? ሶስት ያቀ ቪዲዮ ለቀቀው ምንም እንግዲህ ህይወት ምን ተቀየረ? እንዴ ይዘው ባስገቡልኝ አንተንስ እንዳያችሁት ነው ማለት እኔ እንደነሱ ማን እንዲያደንቀው ይሄን እንደሚያደርግ አይገባኝም። ማለት እንዴት ነው እንደ አይነት ነገር ህይወትን አደጋ ላይ ጥለ እንደ አይነት ነገር አሳየተ ምንድነው ጥቅም? ምንድነው ሰውንስ ልታሳየው ከርከው አንተስ ከዛ ምን አይነት ነገር ታገኝበታል? ምንም ማለት ምንም። እንደ አይነት ህንጻ ላይ ወጥተህ በባዶ ፑል አፕ ሰራ ብሎ የሚያደንቅ ሰው ጅል ነው እንዳንተ አይነት እንጂ ማንም አይደለም። በቃ ጥብቅ ያለ ሌላ ያምር የሚችል የሴት አይነት ቀሚስ ወደ አድርጎ ቢሄድ ችግር አለው ወይስ የለውም? ኦኬ እዚህ ሀገር ላይ ድሬሲንግ የለም፣ ግን የአንድን ነገር ካልቸርን ባህር ማክበር እንዳለብሽ ይናገራል። የአንድን ሀገር ያሉት ካልቸርና ካስተሞች አሉ አይደለ? እነሱን ግን ማክበር አለብሽ። ህጉን ብናወጣውስ? ህጉ ቢወጣም የፈለገው ማንኛውም ያገባል። ህጉ ቢወጣም ቢለብስ ችግር የለም። እኛ ማገባኝ ስለሱ እንዴ ለምን የፈለገው ነው ያወለም? አይ ዶንት ኬር። እኔ ራሴ ላይፍ ነው እየኖርኩት። አይ ዶንት ጊቭ አ ሺት ፎር ሂም። እሱ ከተመቸ የፈለገውን ነገር ሲያልጻፉ ህጎች በጣም በሃይማኖት እንደዚህ ስለሆነን እንዲሁ በጣም ደብስ ስለገባን ሰዎች ላይ መፍረድ ስለምንወድ ኦኬ እግዚአብሔር የሰጣቸውን ነጻ ፍቃድ እንኳን እኛ እንዲጠቀሙ እያደረግን አይደለም። ሰው አንድ ነገር አሪፍ ነገር አሪፍ ስሜት የሚሰጠው ከሆነ ያ ነገር አለባበሱ እና ህጉ ማይከለክለው ከሆነ ኦኬ ነጻ የሆነ ህግ ቢሆን እና ገበኝ ቢለብስ ቢካዝ ባክ ኢን ታይም ይለብሱ ነበር እኮ አይደል? ረጅም ነገር ነበር የሚለብሱት ወንዶች።
አሁን ደግሞ ሴቶችም ሱሪ እየለበሱ ነው። እንግዲህ በግልጽ አብረን የሰማነውና እኛ ሀገር አንድ ወንድ ቀሚስ ቢለብስ ማህበረሰቡ ስለማይደግፈው ነው እንጂ ችግር የለውም። እኛ ሀገር ያልተለመደ ከተፈጥሮ የወጣ ነገር ቢደረግ ህግ ስለሚከለክል ነው እንጂ ህግ ባይከለክል ችግር የለውም ነው። ዋናው እየደገፈ ያለው ምን እንደሆነ በግልጽ ነው የሚናገረው። በቃ በግልጽ የሚደግፈውን ነገር ይናገራል። ለዚህም ደግሞ ሲያስቀምጥ የኛ የማህበረሰቡ ኖርም በጣም ጠንካራ ስለሆነ ተፈጥሯዊ የሆነ ነገራቸውን እንኳን እንዳይጠቀሙ ከልክሏቸዋል ነው የሚለው። እንግዲህ እዚህ ድረስ ነው እንግዲህ ሐሳቡ የዚህ ልጅ የዚህ ጉዳይ በጣም ደጋፊ ነው። በዚህ ቃል ሲተነተን የዚህ ጉዳይ ደጋፊ ነኝ። ለምሳሌ ቢኖር ምንም ችግር የለብኝም ነው የሚለው። ምንም ችግር የለብኝም ቢኖር፣ ግን ህግ መከበር አለበት። እኛ ህግ ብቻ ስለሆነ አይደለም ነገሩን የምንቃወመው፣ ሞራሊም በተፈጥሮ በምንም ትክክል ስላልሆነ ነው። ግን ይሄ በዳር ሄዶ ነገሩን ሌጋሊ ለማድረግና ወደዚህ አካባቢ ለማምጣትና ደጋፊ ለመሆን የሚደረጉ በጣም ብዙ እንቅስቃሴዎች አሉ። ይሄ ጥያቄ ሲጀመር ማለት ነው እንደዚህ አይነት ፖድካስት ላይ እነዚህን ጥያቄ በዚህ ልጅ ፕራክቲስ ማድረግ ለምን አስፈለገ? ለምንድን ነው ያስፈለገው? በስነ ስርዓት እናውራ። ምንድነው ጥቅሙ? ይሄው አለ። ብዙ ሰዎች ይህን ጉዳይ ይሰሙታልና እየለመዱት ይመጣና ነገ አጠገባቸው የሆነ ሰው ሲኖር ምንም ላይ መስላቸው ነው። መሳሪያው ደግሞ እንደዚህ አይነት ልጅ ነው። ከቅርብ ጊዜ ወዲህ ልጅ ነው የምናስታውሰው ይመስለኛል። በአንድ በእርጎ ቪዲዮ በተለይ በጣም ቲክቶክ ላይ ቫይራል ወጥቶ በጣም ሲሰደብና ተመሳሳይ ጾታ አፍቃሪ ነው ተብሎ በጣም ብዙ ትችቶች ሲቀርቡበት የነበረ ልጅ ነው እና ያን ትኩረትና በዛ መንገድ መጠራቱን ያጣለው አይመስለኝም። ምክንያቱም እንደ አይነት ፖድካስት ላይ ሄደ ቀርበ እንደ አይነት ጥያቄ መጠየቅ ማለት በጣም ለራስ ክብር አለመስጠት ነው ብዬ አስባለሁ። አንድ ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ አንድ ቀን ስራ ሲሰራ አይቼው አላውቅም ሲያወራ እንጂ ካናዳም እያለ ለንግስ ሲለምናየው ኢትዮጵያም እያለ ሲለምን ነው የምናየው። ኢትዮጵያ ስራ አልሰራ ምንድነው ስራው? ንገሪኝ። ምንድነው እሱ ስራ? ሶስቱን ልጆች ከጎዳና ስራን የተባልሽው እርዳታ አልተባልሽም። ስራው ምንድነው? ወስአው ምንድነው? ስራ አላሰራሩ። አንድ ነገር ልንገር። ለምንድነው ይሄን ነገር ለማስተባበል ለምንድነው ያልተጠቀምከው? ለማስተራበል ነው ተጠቀም። ሁን የሚያወራው ትክክል ነው። ዛሬ እግዚአብሔር ስራ ምንድነው? አንተ እኔ ስራ አለኝ፣ የራሴ ፕሮፌሽን አለኝ፣ የራሴ ቴንክ ዩ ዳሶላ አስኩ። የሱ ስራ ምንድነው ነው ጥያቄ ነው የጠየቅኩት። የለሽም ሰው ስራ ሳይኖረው ሶሻል ሚዲያ አነቃቂ ነው እሱ። ብዙ ሰው ይሰማዋል፣ ብዙ ሰው ይከተለዋል። በዛ ነገር ተጠቅሞ ቢዝነስ ይሰራል። እኔ የምለው ቲክቶክ ክሬተር መሆን ስራ አይደለም ማለት አምባሳደር ነው። አዶኔንን የራሱ ማቆ ስራዎቹን ለምሳሌ ቲክቶክ ክሬተር ነው፣ ያ አንድ ስራ ነው። እንደገና ደግሞ የተለያዩ ድርጅቶች ብራንድ አምባሳደር ነው። ስራ ቢሉት በጣም የሚገርም ስራ፣ ማንም ተመኝቶ ፈልጎ በቀላሉ ሊያገኘው የማይችለው አይነት ስራ እና የተለያዩ እርዳታ ስራዎችንም ይሰራል። ማለት ግዴታ ድንጋይ መፍለጥ አለበት፣ እንጨት መሸከም አለበት አንተ ስራ እንድትሉ በጣም ይህን ፊት ይዘው ደግሞ እንዲህ አዶኔን ስራ አይሰራም ብሎ መተቸት ማለት ተገቢ አይመስለኝም። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንድትርቁ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታው ላይ ቀርቦ የኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልክ የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው ከእንደዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ።
እንዳያችሁት ነው እንዳልካቸው ዘነበ ጉዳይ እዚህ ደርሷል። ምክንያቱ ደግሞ ያው እሱ ከዚህ በፊት ይሳደብ የነበረበት መንገድ አለ። የፈለገ እምነት ላይ አሁን ቢሆን ያው ሌላውን አክብረ ነው ስራ መስራት የምችለው። ምክንያቱም ያን ፕሮግራም የሚመለከቱት የአንድ እምነት ወይ የእሱ እምነት አባል ብቻ አይደሉም፣ ሁሉም ነው የሚመለከተው። ስለዚህ እኔ ደግሞ ያሰደበኝን የተናገረኝን እምነቴን ያጥላላብኝን ሁሌ የሚተቸኝ የኔን ነገር ሁሌ ለጥላቻ የሚያቀርብን ሰው በእንዲህ አይነት ፕሮግራም እኔ ማየት አልፈለግም በበኩሌ። እስቲ እናንተ በዚህ ጉዳይ ምን አይነት ሀሳብ አላችሁ? ኮመንት ላይ አስቀምጡልኝ። አንቺ ስትታሰሪ የድሬዳዋ ህዝብ አልቀረኝ ምን አልክ? በአንቺ የተነሳ ጉቺን ጠምጄ ይዤ አፈር ቢያፈር ያስበላሽ። ይሄንን ምን አንቺ ሙጃ የኔን ስም አታንሽ። የኔን ስም በማንም ሌዝቢያን ታስነሻለሽ። የኔን ስም በማንም ብስብሶች የት አባታቸው ታውቂያቸው ነበር ድሮ። አንቺ በዚህና በዚህ ሲያጣፉሽ እኮ እኔ ነበርኩኝ አጠገብሽ ነበርኩት። ኤልሻዳይ ነበረች አጠገብሽ ነበረች። ኪዱ ነበረች አጠገብሽ ነበረች። እኔን ታሰድብኛለሽ፣ እኛን ታሰድብኛለሽ። በዚህ በሙቃም ባልሽ፣ ይሄ ሴታ ሴት ባልሽ፣ ይሄ ወሸላ ባልሽ፣ አንቺ ወስፌ እሱ ወስፌ፣ በእነሱ እኔን ታሰድብኛለሽ፣ በእሱ እኛን ታሰድብኛለሽ። አብረን ሹክ የተንከራተተችው እኮ ኤልሻዳይ ናት። ጂጂ ኪያ ለጃኒ መልእክት አስተላልፋለች። በጆን ዳንኤል ሎዝ የደረሽው። ስለዚህ ያው ከአዶናይ ጋር ተለያይተሽ ያው ከሱ ጋር መቀጠል አለብሽ። እዚህ ከአዶናይና ከጃኒ ደግሞ ሳንወጣ ትላንትና አዶናይ ወደ አሜሪካ ተጉዟል። ትላንትና በወዳጆቹ ዙሪያ ስሜታዊ ነበረ። ቸኝ ቀርቦለታል። አይ ነው ብዙሓት ዓበይቲ እኒው ክምለስሎ ከግነይ ከሺ እሺ ሒዘልክ ክመጽእ علاش لا مسبولت تزعزعت ايش نعشق كذا وانا تزعلني ايش ولا بيه واي شنطه حط وطي سلامي ايش يا سيدي مامي تشاو لافي تو ما نقرر نابي اذا قلت اذا نيو قلت باي ليش ما تمام ጋይስ እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ያለ ነው። ሪዝወርዴስ አሜሪካ መጣንላችሁ። ቦም 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 ቡም አሜሪካ ልንሄድ ነው ዛሬ ማታ ማለት ነው። እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እቴና አትፊቶ እንግዲህ ምን ማድረግ አይቻልም። ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። አክበረት ደግሞ ፊልሟን እያየች ነው። ምን ያይሽ ነው ያለሽው? እና ያ ማዘርና ታስገባት ሲ ይኸው እነዚህ 3 ሻንጣዎች ይዤ ነው የሚሄደው። ሌላ ምንም የቀረ ነገር የለም። አቢ ናሐኔም አተመቷል ካርድ ቤዛኻ ካርድ ታቴኒዮ ምሽ አይዲ ምናምን ድራይቨር ላይሰንስ ምናምን አመኪና ካውስጥ ይልኛ ኔራ ዋሌት ያኔ ግን ላይሰንስ አዋ ምንም ዋሌት በእና ያኔ ዋሌታ ናቢ እንትን ካርዴር ኢኻ ዲኻ እንዳታስገባው ናቢ ካርዴር ኢኻ ትጋ አይቲካ ናይ እንትን አይዲ ካርድ ነው ሓደ ማዓልት ነው ሒዝኻ ለመጽኻ ዙድዩ ገሪል ኻሪኻኒ ኤቲኤም ረኺበያ እየ አይ ቻው ሺ ማዕዝ ትመጽእ ማዕዝ ወርሒ ሓደ ወርሕ ሙሉእ ባይ ايوه انكر افرعك من لزيه معي حازي نعم نالي زحوي ايوه خشي بيستون ايش نابي شاو زحوي معك ايش موا باي ايش نينا طوكيو وريت نو طوكيو ني طوكيو رفي ناي اي تشالم اي سراي بذبنا ني እናት እወድሻለሁ እሺ በጣም ነው ምናፍቃት ቶኪዮ ይናፍቃታለሁ سلام يا بقى شاو باي ثانك يو እንገናኛለን ሰላም ነው እሺ ሰላም እሺ ና ባይ ቻው እንገናኛለን እሺ አዱን ኒት አንተ ልጅ አራኒ ተረጋጋ አጣ በትይስታናል ከወር በኋላ እመጣለሁ አልኳ ባይስ እንወዳቸዋለን። አይ ላቭ ዩ ሶ ማች አሜሪካ ጠብቁን። እሺ እንመጣለን። እንወዳቸዋለን። አይ ላቭ ዩ ሶ ማች ቻው ባይ። ወንድሜ ኩራት የሚለኝ አንተ ስላለኸኝ የቅርቤ ነህ የኔ አለኝታ የምትጠብቅ የኔን ደስታ
የምጠብቅ ያንተን ፌስታ ያስከፋኝን የምታርቅ ያጣውትን እንዳገኘው የምትፈልግ ሁሉም መርሻ የኔ ምስል የኔ ስጋ ቅምሻ ወንድም ብቻ ያነሰብክ ጓደኛዬ የሆነ ልቤን ምታጫውት ጓዴና ወንድሜ ላንተ ባጣ ምኑን ምን ላድርገው ስሜን ውሰድ ስምህ ከኔ እኮ ነው የኔ ኩራት የምስራች ኑርልኝ እንድኖር ያላንተ አይገባም አንዱ ትርጉም መኖር የኔ ኩራት የምስራች ምስር ብላ ስማ ይሄን አዋጅ ታድያለሁ ወንድሜ ነህ የኔ ወዳጅ እንዳያችሁት ነው እያለቀሰ ነበር በተለይ ናፒ እንደገና ደግሞ ልጆቹ እህቱ ወንድሙ እንዳለ ሸኝቶታል በዚህ ሁሉ ማል ግን ማስተፈለግ ነበር ጃኒ ወይ አብሮ አልሄደችም ወይ አልሸኘችም ያ ደግሞ ሰዎች ላይ ድጋሚ ጥያቄ መፍጠር ጀምሯል ይሆነ ነገሮች አሁን ላይ ጥሩ እንደሆኑ ነበር እየታሰበ ነበር ያው ሰሞኑን ከተለቀቁት የአዶናይ ቪዲዮዎች አንፃር ስለዚህ ያው ጃኒ ተጠበቅ ነበር ግን እሱ የለችም ሽኝቱ ላይ ያው ያ ደግሞ ጥያቄ ፈጥሯል እናንተ ምን አይነት ሐሳብ አላችሁ ኮፒ ሊንክ ሼር ያስፈልጋል ያው እና አዶኒን አንድ ቪዲዮ ከሰራን 2 ሳምንት ብቻችንን ቪዲዮዎችን የምናየው እንዳልካቸው እኔ ፐርሰናል ተደድቦችን አልፈልግም ግን ጥያቄ ነው ያለኝ ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ አንድ የተጀመረ ፋሽን አለ ምንድነው የቤተክርስቲያን መዋጮ እያሉ በኮሚሽን የሚወሩ ሰዎች አሉ ይሄን ደርሰንባቸዋል ብዙ በዩቲዩበርም ቲክቶከርም ባላቸው አርቲስትም ምናምን 10 ጊዜ ሲጨርጡ ሲጨፍሩ ምናምን አሁን ከዛ ከፍሬስ መጥቶ ደግሞ ክራር ይዘው አይተናቸዋል ያ ደስ የሚል ነው ወጣቱም እየጠየቀ ነው አንተስ እንዳልካቸው በፕሮቴስታንት ቤት ውስጥ ምንድነው ያረክ ያለ እንደዚህ አይነት ተመሳሳይ ስራ ውስጥ ነው ወይ የነገር በትክክል እንደመርስ ይፈልጋሉ ለምን አብዛኛዎቹን ማይክ የማስታወቂያ ገቢ ማሰባሰቢያ ኮንፈረንስ ሲኖር አንተን ከስኬስ እንተው እና ምንድነው አንተስ ኮሚሽን ተበላለው ወይ ይሄን ጥያቄ ከዚህ በፊትም ኮሜንት ላይ ጠይቄ ሚውት አድርገኛል ተረጋጋም ጊዜ ጠይቄ ያለው በኮሜንት ሰጥቻለሁ ሚውት ነው የምታደርገው መሳሰጠኝምና አሁን በሚዲያ ለመጣ ተገድጃለሁ እንዳልካቸው በኦርቶዶክስ ቤት ያየነው በፕሮቴስታንት ቤት እየደገምከው ነው የሚል ጥርጣሬ ያለኝ ለምን ምን እንደምሰራ ማንነቅማው ላይ አባ ያው sometimes እንደ ፖለቲከኛ የሚያደርጋል that's up to you እኛ ስለዛ ለምጠይቅ ፓስተር ጥራውን ጋር ነው ያለው ጥሌ በጣም የምንወደው አገልጋይ ነው ይመቸው ደስ ይለናል ግን አንተ ዝናህን በዛ በአለም በነበር ህይወት ያለን ዝና ቆኔ የመጣው ዝና ያስፈልግም በጌታ ቤት ባለ ጌታ ነው መደመቅ ያለበት እንደዛ ነው አለ ትምርቱ የሚለው ግን አንተ እዚህ ጋር መናይ ግን ማለት ነው ትዝብትን ጆሲሾ ትዝብት በእንዳልክ የነበረውን አሁን ደግሞ በዚህ ገልብጠን የመጣው ብትሎ ታላየውብም እና እቺን ጥያቄ ለእንዳልክ አድርሱለት ኮፒ ሊንክ ሼር ያደርጋችሁ እሺ አንድ ሰው መጥቶ ቲ20 ሺህ ብር ሰጥቶ ነው የሚሄደው አንድ ሬስቶራንት ካስቴሊን ታውቁታላችሁ ካስቴሊ የት ነው ያለው ፒያሳ it was the best restaurant in Africa ፒያሳ ነው አዎ that big claim በጣም ትልቅ claim the best restaurant in Africa it was the best restaurant in Africa ካስቴሊ ሬስቶራንት ማለት የጣሊያኖች ነው it's very old ያ እና ሰፈራችን ነው ፒያሳ ነው የሆነ ጊዜ ቅልቅቡ እያልኩኝ ማስታወቂያ ያየው ሰላም ዌተር እንፈልጋለን የሚል አልኩኝ ሰፈር እና ይሰዎች ምንድነው የሚሉት አልኳቸው አሁን እንደዚህ ነው ሞክር ምናምን አሉኝ ከዛ ሄድኩ ያው ያንገኝ ሲያዩኝ አይ ቲንክ ጥሩ ነው ይመስለኝ እዚሁ ነው ሰፈሪ ምናምን በያናገርኳት ሴትዮዋን ጣሊያናዊ ነች አማርኛ በደንብ ትችላለች ቲሲያና ትባላለች እና እንደነገርኳቸው ኤክስፒሪየንስ ያስፈልጋቸዋል ጀመርኩዛ ገባው ለማመድ ጀመር ምናምን የምታየው ሰው ትልቅ ሰው ማለት የማይመጣ ሰው የለም ከሼኪው ጀምሮ የማይመጣ ሰው የለም የሆነ ኢቨንት ካለ አዲስ አበባ ውስጥ ታገኛቸዋል ሁሉም በቃ ፌመስ የሚባል ሰው ትላልቅ ሰዎች የሚመጡበት ቤት ነው አሁንም አለ ሬስቶራንት አላው ብር አለው በደንብ just imagine የሚመጡት ሰው ማሰብ ነው 2006 2007 ነው ይሄንን የምነግርህ አንድ ሰው መጥቶ ቲ20 ሺህ ብር ሰጥቶ ነው የሚሄደው ባትና ምሳሌና አራት ላይ ብቻ ነው የሚከፈተው 5 ሰዓት ይከፈታል 8 ሰዓት አካባቢ ይዘጋል ከዛ ማታ 1 ሰዓት ይከፈታል እስከ 3 ሰዓት ተኩል ምናምን ይሰራል ማለት እውነት ነው እስቲ ስለዚህ ነገር የሚያውቃለ ማለት በእውነቴን ሬስቶራንት የሚያውቀውና 20 ሺህ ብር ቲፕ የሚሰጥበት
እና ደግሞ እንዴት ነው አንድ ሰው 20 ሺህ ብር ከሰጠ እንዴት ነው ከዚህ ሬስቶራንት ራሱ ለቁ የሚወጣው? እኔ ባለቤቱ ራሱ ዌተር የሚሆን ይመስለኛል። ምክንያቱም 20 ሺህ ብር ከአንድ ምግብ ላያተርፍ ይችላል የሆቴሉ ባለቤት ወይ ሬስቶራንቱ ራሱ ከአንድ ምግብ ከአንድ መጠጥ 20 ሺህ ላያተርፍ ይችላል። በጣም ብዙ ብር ነው እንደ ቲፕ ካሰብነው ማለት ነው። እና በጣም ነው ያስገረመኝ። ወይኔ ፎቶ አወጡብኝ፣ ቪዲዮ አወጡብኝ። ወይኔ ጉዴ! በቃ ሪፖርት ማድረጉን ተውት በቃ። እነዚህ ነገሮች ከ6 ወር በፊት ሲለቀቁም ዞር አላረጉኝም፣ አላስቆሙኝም። What makes you think it's gonna work now? የተበላበት ቁማር ነው እያላመጣችሁ ያላችሁ። እሺ ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። የሊያሾ ጠበቃ፣ የሊያሾ ጋሻ መከታ፣ የሊያሾ ጠባቂ ፕሮቴክተሮች ነን ስትሉ ስለነበረ ፌቨር ልስራላችሁ ብዬ ነው። ወደ ኢትዮጵያ ትኬታችሁን ቁረጡ። ለሊያሾ እንድትደርሱላት፣ ምግብ እንድታቀብሏት፣ ብርድ ልብስ ፍራሽ ምናምን እንድታቀብሏት። ስቃ ይሄንን ለመናገር ነው፣ ብዙም አላስረዝምባችሁም። ከዛ በተረፈ እናንተም ሌሎች ሰዎችም እንዲያውቁልን የምንፈልገው ነገር ማለት ነው፣ ይሄ ፐርሰናል ጉዳይ አይደለም፣ ፐርሰናል አጀንዳ አይደለም። እናንተ እዛ ሆናችሁ እየተነሳችሁ ስም እየጠራችሁ የምትሳደቡበት፣ እኛ እዚህ ጋር ሆነን ስም እየጠራን የምንሳደብበት ፐርሰናል አጀንዳ አድርጋችሁታል አይደለም። ከዚህ በፊትም ብየዋለሁ፣ አሁንም እደግመዋለሁ። ይሄ ስለ ኢትዮጵያ ሴቶች ነው። ስለምወዳችሁ ስለማከብራችሁ እንደ ማስጠንቀቂያ ልንገራችሁ ብዬ ነው። ከዚህ በኋላ የእናንተን ሴትን ማጥላላት፣ ሴትን ማናናቅ፣ ሴትን ማዋረድ፣ የሴቶችን ጥቃት የሚያበረታታ ቋንቋን መጠቀም ቁጭ ብለን የምንሰማበት ጊዜ አልፏል። አሁን እኛም ተደራጅተናል። ህዝብም እያየ ነው፣ መንግስትም እያየ ነው፣ ሁሉም አካል እያየ ነው። ሶ እንደ በፊቱ ሴትን ልጅማ ቆንጠጥ ማድረግ ነው፣ ሴትን ልጅማ ጫብ እያረክ ነው፣ ሴትን ልጅ እንደዚህ አርገህ ካላረካት እንደዚህ እያላችሁ የምታወሩት ነገር ኮንሲኩዌንስ አለው ከዚህ በኋላ። ሶ አውቃችሁ ግቡበት። መልክሽ ደርሶኛል። ዮኒ ማኛ ተዘጋጅ፣ ጥንቃቄ፣ ሴቶች ተደራጅተናል ምናምን አለች። ለኔ ለምን ሊያ ልጅ ስላላት በዚህ ጉዳይ ላይ ባትመቸኝም እንግዲህ ስለተናገረች ተብሎ ምንም ይፈጠር የለም። የኔ አለች እንጂ ወንዱን የአፍሽ ስፋት ግን በሰላም ነው። ጆርዲ ከመናገሬ በፊት አንድ ነገር ልበል። ቱርክ አፍ ያጠባል ልንገርሽ፣ የአፍሽ ስፋት ፈጣሪ ምስክር የጆሮ ጉዳይ ሆኖ ነው እንጂ የምትውጪበት። እኔ ደግሞ ሰው ናት ብዬ ተግባብተናል። ይነዋት ጠንካራ ነሽ በርቺ ብያታለሁ። ሲያቀብጠኝ አንዳንዴ መከበር የሌለበትን አታክሩ። እውነቴን ሲያቀብጠኝ በርቺ፣ በሴቶች ላይ የምታደርጊው ነገር ምናምን ተመችቶኛል ይኖ ምናምን ተባለችና አሁን ምን ማለት መቅዘን ጀመረች። አያችሁ፣ አንዳንድ ሰዎችን ፊት ከሰጣችኋቸው አናት ላይ ይቀመጣል። እንዳንቺ አይነት ዝምባም ነው እኔን የሚያስፈራራ። አንቺ ቆሾ ቆምቦሬ፣ እንዳንቺ አይነት እኔ ዮኒ ማኛን ምናምን ተጠንቀቅ ምናምን ቆዳ። መጀመሪያ ላይፍሽን ኑሪ። እኔ የሴት ልጅ ውበቷ ብዬ የማስበው ከተወሰነ እድሜ በኋላ እናትነቷን፣ ትዳሯ ምናምን አይደለም። እናትነቷ ለእኔ ኳሊቲነት አለው። ስትንዘላዘሉ እድሜያችሁን ትጨርሱትና አሁን ለሴት ጠበቃንን አይሰራም። መጀመሪያ ከራስ ነው የሚጀምረው። ካልፈለግኩ ምናምን አይደለም፣ ድስታፍ ፈላጊ ስለሌለሽ። አሁንም ነግርሻለሁ፣ እኔን እንኳን እንዳንቺ አይነት ዝምባ መካክ መንግስት አያስጠነቅቀኝም። እሰማለሁ። አንቺ ቡግራ መጀመሪያ ማምቻ ነኝ። እንኳን እንዳንቺ አይነት ዝምባ መንግስት አያስጠነቅቀኝም። አሁን ነው የተውሽው እንጂ አንቺ በብዛት ሴቶች ነበር የምታማገጭ። ኤቭሪባዲ ኖውስ። ኮሌጅ እያለው ምን ይል እቃቅ የምን አባሽ ኮሌጅን ስትሸረሙጭበት እንጂ ስትማሪበት አልነበር። ማስጠንቀቂያ ምናምን ለዮኒ ማኛ ቆዳ ማስጠንቀቂያውን በደንብ እንድትሰሪው ብዬ ነው። ተደራጅተናል። ብትደራጅ ምን አባሽ ታመጫለሽ? ቲክታክ ላይ ፎሎወር መብዛት ሀገር የሆንሽ ይመስልሻል? መሀይም እኮ አስቸጋሪ። ቲክታክ ላይ ፎሎወር ማግኘት በጣም የሆነ ብርጌድ የሆንሽ ምናምን መሰለሽ አይደል? የሚነገሩና የማይነገሩ ሰዎችን፣ የሚነቁና የማይነቁ ሰዎችን ምረጭ። እሺ አንቺ ፉል ታይም ካክ ከኔ ጋር እንዳትሳፈጭ። ሰምታችኋል? ንገሩልኝ። ፉል ታይም ካክ ብዬሻለሁ ጆርዲ። ማስጠንቀቂያሽን እንድታቂ ብዬ ነው። እካክ ለዛ ነው። ስለዚህ ከኔ ጋር እንዳትጀምሪ። ፉል ታይም ፓርት ታይም እና ፉል ታይም ካክ ነሽ አንቺ።
ሲያስሩኝ አገር ቤት በሆነ ጉዳይ ምናምን አታጭበርብሪ። እንዳለ ኮመንት እንኳን ስታደርግ የነበረው አብዛኛው ግቡና ነው። አብዛኛው ሉጤዎች ጋር ነው ኮመንት የምትደራረገው። ግቡና ነው። ማስጠንቀቂያ ጆከርን ፈርታ ዮኒ ማኛ ተጠንቀቅ አላለችኝም። ጆከር ነው ገልብጦ ሲዘቀዝቃት የነበረው። ጆከር አንጠልጥሎ ወደ ሰማይ ሰቅሎ ነበር ሲከተክታት የነበረው ዮኒ ማኛ ላይ። መጀመሪያ ሲጋራሽን፣ ሺሻሽን፣ መጠጥሽን፣ ሰካራምነትሽን አቁሚ። አንቺ ዘልዛላ ባለጌ ሴት ነሽ። መደበቅ የፈለግሽው አሁን በሴቶች ምናምን አዛኝ መስለሽ ከሊያ ጋር ሊያ ወንድ ናት እንዴ? ሊያ ወንድ ናት? ሴት ልጅ ተሰደበች ምን አባቷ እንዳትሆን? ወንድ ልጅ ቢሰደብ ሴት ልጅ ቢሰደብ ምን እንዳይሆን? እኔ ጃኒ ተደበደበች ብዬ እንጂ ተሰደበች ብዬ አላገዝኳትም። ተደበደበች ነው ጃኒ። ሴት ልጅ ስትመታ እኔ ያመኛል። ለጥልቃ ስደባ ምን አባቷ እንዳትሆን ትሟሟለች እንዴ? ሴት ወንድ ቢሰደብ ምን ይሆናል? ስለዚህ አንዳንዴ እውቀት ሳይኖራችሁ የሴት ልጅ በደልና የሴት ልጅ ስድብን ጭራሽ ደግሞ አተንፍሱላ ሊሉ ነው ነገር። ዘንባ ማልኩሽ እኮ አንቺ ቦርኮ የማንም መጫወቻ አልነበረሽ እንዴ? ዛሬ ቲክታክ ላይ ሴቶቹ መጥተው ኦ ማይ ጋድ እያለ አንቺ አይኖልንን ምናምን ስላሉሽ ነው። አንቺ ገጥመሻል ከሊያ ጋር። አንቺን አልደግፍም አላቀሽም። ባናትሽ ተተከይ። ከሊያ ጋር አንቺና እሷን የገጠማችሁ ተዘግዘቅ ያላቀሽም የታባሻቀሻለሁ። ከሊያ ጋር አንድ ቀንም ቢሆን እንደፈለግን ብንነጋገር አንድ ቀን አብረን በልተናል። የታባሻቀሻለሁ ጁዋና የደማቅሽ ቆዳ። ስለዚህ ከኔ ጋር እንዳትሞክሪው ለማለት ማስጠንቀቂያ ሼት አባቱ እንደሚደርስ ማወቅ ፈልጋለሁ። ስለዚህ ጆርዲ ብለሽ የመጣሽ አንቺ ቆዳ ከኔ ጋር ቁሚ። እኔን ሳይሆን ከሌሎች እንዳያችሁት ነው ዮኒ ማኛና ጂጂ ኪያ ለጆርዲ መልስ ሰጥተዋል። ጆርዲ ደግሞ እንዳያችሁት ዮኒ ማኛና ጂጂ ኪያን ለማስፈራራት እየሞከረች ነው። ወደ እናንተ ነው ቀጣይ ዞሮ እናንተ የምታረጉት ነገር ልክ አይደለም፣ ልክ እንደ ሊያሾ እያለች እሱ ደግሞ መልስ ሰጥቷል። በዚህ መልክ እስቲ በዚህ ጉዳይና እንትረከው ሊያሾ ደግሞ ጠፍታለች። ምን አይነት ሀሳብ አላችሁ? ማለክ ይመስላችኋል? ምንስ እየተፈጠረ ነው የሚለውን አብራችሁ አስተያየት ስጡ። አንቺ ስትታሰር የድሬዳዋ ህዝብ አልቀረኝ ምን አልክ? በአንቺ የተነሳ ጉቺን ጠምጄ ይዤ አፈር ቢያፈር ያስበላሽ። ይሄንን ምን አንቺ ሙጃ የኔን ስም አታንሽ። የኔን ስም በማንም ሌዝቢያን ታስነሻለሽ። የኔን ስም በማንም ብስብሶች የት አባታቸው ታውቂያቸው ነበር ድሮ። አንቺ በዚህና በዚህ ሲያጣፉሽ እኮ እኔ ነበርኩኝ አጠገብሽ ነበርኩት። ኤልሻዳይ ነበረች አጠገብሽ ነበረችው። ኪዱ ነበረች አጠገብሽ ነበረችው። እኔን ታሰድብኛለሽ፣ እኛን ታሰድብኛለሽ። በዚህ በሙቃም ባልሽ፣ ይሄ ሴታ ሴት ባልሽ፣ ይሄ ወሸላ ባልሽ፣ አንቺ ወስፌ እሱ ወስፌ፣ በእነሱ እኔን ታሰድብኛለሽ፣ በእሱ እኛን ታሰድብኛለሽ። አብረን ሹክ የተንከራተተችው እኮ ኤልሻዳይ ናት። ሰላም ሰላም፣ መማር ነኝ። እንዴት ናችሁ? ዛሬ ወደ ዲሲ ልሄድ ነው። እንግዲህ ቅዳሜ ፕሮግራም አለን ከአዶናይ ጋር በአዶናይ ላይቭ ከቀኑ 2 ሰዓት በዲሲ አቆጣጠር የፈንድሬዚንግ ፕሮግራም አለን። የገቢ ማሰባሰቢያ ፕሮግራም አለን። ይሄ ገቢ ማሰባሰቢያ ፕሮግራም ለሄርት ቱ ሄርት እንግዲህ እንደምታውቁት ኢትዮጵያ ውስጥ የልብ ህሙማን ታካሚ ህጻናቶች ቁጥር በጣም ጨምሯል። ስለዚህ እነሱን ለማሳከም ነው ይሄ የገቢ ማሰባሰቢያ ፕሮግራም የሚደረገው። ሁላችሁም ኃላፊነት አለባችሁ። ህጻናትን ማሳከም ትውልድን ማትረፍ ነውና ስለዚህ አደራ እንዳትቀሩ ጥሬን አስተላልፋለሁ። በተለይ ትልቅ ፎሎወር ያላችሁ ቅዳሜ ላይቫችሁን ባለመክፈትና ከኛ ጋር መታችሁ አብራችሁ እንድታስተባብሩ ጥሬን አስተላልፋለሁ። ሁላችሁም ለዚህ በጎ አላማ እንግዲህ ይሄን ቪዲዮም ሼር ዱዌት በማድረግ እንድትተባበሩን በትህትና ጠይቃለሁ። አመሰግናለሁ። ቀጥታ ካናዳ እንደሚሄድ እርግጠኛ ይሆናል ማለት ነው። ለምን እሸቱ ነው ያለው። ቪዲዮዋ ተቆርጣ እሸቱ ስለ ቪዛ ሲያወራ አለ ቪዛ ነፃ ነው ምናምን ይላል እሱ። ያቺ ከተደረግና የምትባል ሰው ግን ስንቴ ነው ሰዎችን የምትገለው? አንዴ ያስፈላሃቸው አይደል? አሁን ደግሞ ደጋግመህ ለምን ትገላቸዋለህ? ደጋግመህ ለምን ቁስላቸውን በጉጠት ትወገዋለህ? በቃ አስበልተሃቸዋል። እነዚህ ሰዎች መፍትሄ አያገኙም። አባይ ቲቪ ደግሞ ሄደ ጭራሽ እኔ ያላስበላኋቸውም ብለህ ፕሮፓጋንዳ ትሰራለህ። ሩቢ ኮንሰልታንሲም እኮ ፋና ቲቪ ሄዶ ማስታወቂያ ሰርቶ
ነው ሰዎችን ጥርቅም አርግቶ የበላው። አሁን ገና ነው ተጠያቂ ያለው። ማለት ወጣቶች በዚህ ድርጅት ተጭበርብረዋል። ፋናም ድርጅት ራኬ ባለማየሁ የምትባይ ሰዎች የተበሉትን ወገኖችም ደግሞ አቅርቢልን እስቲ። እነሱስ ምንድን ነው የሚሉት? ከእነሱም እሸቱ አላስበላንም ነው የሚሉት? እነሱንም እስቲ ይዘሽ ቅረቢልን፣ አለበለዚያ አንችልም። ጥያቄ እንዴት ናችሁ? እስኪ ዛሬ ስለነዚህ ሁለት ታዳጊዎች ማውራት ፈልጌ ነውና ይሄን ቪዲዮ ባካችሁ ኮፒ ሊንክ አድርጉ፣ አድርሱላቸው ለሁለቱም እና አብረዋቸው ላሉት። እዚህ ጋር ያለው ታዳጊ ልጅ አሁን በዚህ በቲክቶክ ኮንቴክስት በቲክቶክ ነው ያልኩት፣ ባለ ጊዜ ነው ይሄ ባለ ጊዜ ነው ማለት አሁን ሶሻል ሚዲያውን በሚመሩ ሁለት አንበሶች ፕራይድ ውስጥ ያለ ባለ ጊዜ ነው። አንበሶቹ ናቸው በቃ ሁሉን ነገር ማኔጅ የሚያደርጉት። እዚህ ጋር ደግሞ የሜዳ ፍየል ልጅ ነው ይሄ ልጅ እና ተስፋው እናቱና ታዳኙ እናቱና እግዚአብሔር ናቸው። እና እዚህ ጋር ያለው ወንድሜ ምንድነው መመክር መሰለህ? ራሱ አንበሶቹ ማለት ነው ስትጎረምስና ከፍ ስትል ራሱ አንበሶቹ ናቸው መጀመሪያ የሚያባርሩ። ሲያባርሩ ወዴት መሰለ የምትሄደው? ብቻህን ዱር ውስጥ ነው የምትቀረው። ያ ማለት የኢትዮጵያ ሕዝብ ፊት ብቻህን ትቆማታለህ። ያኔ ስትቆም እዛ ሕዝብ ፊት የሚያስቆም ስብዕናህን አሁን ገንባ ወንድሜ፣ እንዳያመልጥህ እንዳያመልጥህ። ይቆጭሃል። እግዚአብሔርን የእውነቴን ነው የምመክርህ፣ ይቆጭሃል። ብቻህን የኢትዮጵያ ሕዝብ ፊት ስትቆም ብቻህን የኢትዮጵያ ሕዝብ ፊት የሚያስቆም ስብዕና አሁን ገንባ። አዶናይ እንደ ልብ ታገኘዋለህ። አሁን ማይኩን ኬመኒ ነው ኬመኒ እሱ አብሮ ነው ያለው። አሁን ሁሉ ነገር በእጅ ነው፣ ባለ ጊዜ ነው ወንድሜ። በኋላ ይቆጭሃል። ተው። ይሄ ልጅ ማለት ጋይስ በላቸው የኢትዮጵያ ሕዝብ ምን አሬ ነካው እንጭት ባረገበት ሰዓት ከበላቸው ጋር ብቻውን የቆመ አይደለም ከሱ ተርፎ ማለት ነው። ከሱ አሁን ልጅ መሆኑ በላቸውን እንደገና እንዲመለስ ያደረገ ልጅ ከስጢፎ ጋር አብረው ሆኖ እና ወንድሜ ትልቅ ቦታ ነው የምትደርሰው። እግዚአብሔር በርቺ የኔ ቅመም፣ በጣም ነው የምትመቺ። አንተኛ ወላጅ ግን እንዳያመልጥህ። አዶናይና ባገኘ እያሉ ሁሉም የሚመኘው ልጅ ነው እጅ ላይ ያለውና ግድ የለም ስብህናን አሁን ገንባ፣ በኋላ ይቆጫል። እሺ ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁም ሰብስክራይብ በማድረግ የቻናል ቤተሰቡን እንዳይረሳ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።